በእኔ ላይ የዋሻችሁ በእህቶችም ላይ እንደዚሁን የምትዋሹት ያላለችውን አለች ያለችውን አላለችም ብላችሁ እነ ቆርጦ ቀጥል ታግሼ በውስጥ አውርቼ ወንድሜ ነብዬ የሙሉ ወንጌል ቤተክርስቲያን አባል ስለሆንክ አውርቼ ነበር ያንተ አጀንዳ እስካሁን ድረስ ምን እንደሆነ አልገባንም ነበር ብለን ነበር ያለው በቀነት ልረዳም ፈልጌ ነበር አሁን ግን በግልጽ ይታወቃል ሁለት ጊዜ ነግራው ነበር ሁለት ጊዜ ተአቅቦ አድርግ ብለው ነግራህ ነበር ቤተክርስቲያን ነግራኛል አንተ ያስከው ያልተባለን ተባለ የተባለን አልተባለም ይያልክ አንዴ በኦርቶዶክሳውያን እኛን ታሰድበናል አንዴ ደግሞ ያልተባለን ብለህ ሰውን ለማጋጨት የምትሄድበትን መንገድ አልታገሰው ምንም ማያመጡም ብለካልክ ለነሱ መልስ ትመልሳለህ ሙሉ ወንጌል ቤተክርስቲያንን የምታክል ቤተክርስቲያን እያሰደብክ ያለ ወንጌላውያን አማኞችን እያሰደብክ ያለ እኔ ዛሬ እንደዚህ ተናግሬ ያላቅም ሲስ ወንድምነት እያልኩ ነበር ማወራ ለማጋጨት ይሄንን ሀል ያላለችው ናና ክፈት እስኪ ዛምጣና ሜርሲ ጋር ሜርሲ አለች አምጣናና ክፈተው ከዚች ነውረኛ ቤተክርስቲያን ከወንጌላዊት መካነ ኢየሱስ ቤተክርስቲያን ወጡ ብላለች ብለሃል አይደል ቪዲዮን አምጣው ካለች ይቅርታ ጠይቃለች እዚህ ከፍቶ ነው ችግር የለም ያው የምትከፍተው ሲሳይ ከዚች ነውረኛ ከመካነ ኢየሱስ ውጡ ያለችበትን ነው የምከፍተው ኖ የምትከፍተው አይደል ከመካነ ኢየሱስ ከዚህ ቤተክርስቲያን አምልጡ ቄሶቹ ሊማግዷችሁ ነው አምልጡ ያለችበትን ነው የምከፍተው ስለዚህ ከአምስት ጊዜ በላይ ከተናገርኩት ቪዲዮ ላይ ቆራርጠው ገጣጥማው ይሄው መካነ ኢየሱስ እንደዚህ ብለዋታል አሉ I love you ወዳችኋለሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሁን ወደዚህ ላይቭ እስከ መግባቴ ጊዜ ድረስ የደወላችሁልኝ በውስጥ የምናገርበትን መንፈስና ሞቲቭ እግዚአብሔር የገለጠላችሁን ያልና እናንተም እንደ ባላይምሮ እንደ በሳል ሰው የተረዳችሁኝ ወንድሞቼ thank you አይ ጠይቄው ነበር ናቡቴንን ምን እኛ አጠገብ ያለው የእስራኤል ሸለቆ ውስጥ ያለው የወይኑ እርሻ ታውቂያለሽ አይደል አዎ ነው የሱ እኮ ነው እና ጠየቅኩት ስጠኝ አልኩት እና ምን አለ አይ አባቶቼን ርስት ለማንም አልሰጥም ብሎ አለ አይ አካብ ትንሽም ቢሆን ፈሪሃ እግዚአብሔር በውስጡ ነበረበት እና አንተ ምን አልከው ምን ላደርገው እችላለሁ እንግዲህ በህጋችን ደግሞ እንደሚታወቅ ነው እኔ እስራኤላዊ ነኝ ከአስርቱ ትእዛዛት አንዱ የባልንጀራህን ሎሌውና ገረዱን አያውን መሬቱን ቢሆን ብቻ የሚባል አትመኝ ተብሏል እኔ ደግሞ ተመኝቼው ነበር ይሰጠኛል ብዬ ነበር ምንም ሰውየው በገንዘብ የማይሰጥም በምን አይሰጥ እንዴት ነው የሚሰጠው እምቢ ለኃጢአት ሃሌሉያ ጩጩ አለኝ አንተ እምቢ ለኃጢአት እምቢ ለግልሙትና እምቢ ለዚህ ዓለም እና ስባ አውጥታ ወርዳ ሴትየዋ የለየላት አለሌ ሴት ነች ነው እኔ ደግሞ ያው ሊባኖሳዊ ነኝ ከሊባኖስ ነው የመጣኝ እኔ እናንተ የምትሉትን አምላክ እኔ ዛላቀው የኔ ኤትባል የሚባል አባት ነው ያለኝ የኛ አምላክ ደግሞ በዓል ነው እሱ ደግሞ ያው በሰርጌ ጊዜ ለጎጆ መውጫሽ ተብሎ ተሰጥቶኝ ይዤው መጥቻለሁ በዓልን እሷ ልጅ ይዛ ይመጣችሁ ባይዘው ጦሰኛ ሴት አላችሁ አንዳንድ ጦሰኛ ሴቶች ደግሞዋለሁ ጦሰኛ ሴቶች ጦሰኛ ወንዶች አላችሁ ጣዖት ደብቃ ሳይሆን በግልጽ ነው ይዛ ይመጣችሁ ለሰርጓ አሞራው በሰማይ ሳይሻል ተበላ ተሰጣትና ማለት ነው እንደነ ራሄል አይነት ጦሰኛ ሴቶች ራሄል የያዕቆብ ሚስት የሴት ወጌ መጥቶብኛል ብላ በቀሚሷ ስር ደብቃ የላባን ጣዖት ይዛ መጣች አይ ሕይወቷን የሚያሳጥር ቃል በባሏ አፍ ትንቢት ሊነገርባት እንደሆነ አላወቀች ድንኳኖቼን በረበርክ ፈተሽክ ወዴት አገኘህ አማልክቶችን አለው አራ ያዕቆብ እዚህ አትማላት ገዘት ቆይ ግድ የለም እስኪ ከበረበርክ በርብር የሚስቶችን ቀሚስ ሁሉ ፈተሽ እሱ አልፈተሽም ሊያም ድንኳን ገባ አላገኘም ጣዖት ራሔልም ድንኳን ገባ አላገኘም አባታቸው ላባ ነገርኩ እኮ ነው ድሮም ይው ፈተሽ ካረ ለአማልክት አላገኘም
እኔ እኮ ቅድም ነግሬ ነበር አንተ አልሰማ ብለኝ ነው ወይኔ ያዕቆብ እዚህ ጋር እኮ እዚህ ነው እኮ ጉድ እኮ ያለው እዚህ ነው ያዕቆብ አንተ ከላባ ጋር ትማማላለህ እንዴ እዚህ ያሉ እኮ ነው ብየምላ አንዳንድ ነውረኛ ሴቶች ከዓለም ይዘውብን የገቡት አለ ቸርች ውስጥ ፓስተሩ መገለጥ ካልመጣለት በስተቀር አያውቅም ጌታዬ ኢየሱስ ለምንሃለው መናፍስትን የመለየት የጸጋ ስጦታ እንድሰጠኝ ጀምራል ጭልጭላለች አብዛልኝ አባዬ እንደ ጅረት ወንዝ አብዛልኝ መገለጥ ካልመጣለት አያውቅም ያዕቆብ ይማላል ይገዘታል አማልክተን ያገኘህበት ሰው እሱ ካለ ይሙት አለ ነው ኦኬ ሰማይ ሰምቷል በዚህ ምክንያት ነው ራሔል የሞተችው በሞተች ቀን ማሳበብ አይችልም አማልክተን ያገኘህበት ያ ሰው ይሙት አለ ቤኒኦኒ ቢኒያም በወለደች ሰዓት ላይ በመውለድ ኬዝ ነው የሞተችው መገለጥ ካልመጣላት አታውቅም ነው ብየምለ ጣዖት ይዛ ድንኳን አስቀምጣ ያዕቆብ ይማላል ይገዘታል አይ ያዕቆብ ዝም ብለ አትማላት ትገዘት አትማላት ትገዘት እሴቶቹ ጆሮ ላይ ያለ ሁሉ ጉትቻ እነ ላባ እነ ዘማንች ዘለፋ የተባሉት ማለት ነው ባላና ዘለፋ የተባሉት እነ ሊያ ጆሮአቸው ላይ ያንጠለጠሉት ጌጥ ላይ አንድ ማአት ጣዖት ነበረ ዘፍጥረት መጽሐፍ ምዕራፍ 35 ያዕቆብም ወስዶ በሴኬም ባለ ያድባር ዛፍ ስር በታች ቀበረ ይላል ጣዖት መቀበር አለበት ግልሙትና መቀበር አለበት ኤልዛቤል ከነመተቷ ከነጥንቆላ ከነድግምቷ መቀበር አለበት እባቡ መመታት አለበት ዘንዶው መመታት አለበት አታስተልም ጨፍራው ትንጫጫል አልኩ ከስሬ ጀምሮ ያለው መድኃኒዓለም መምታቱን ጀምሯል ሲመታው ከስር ጀምሮ ትንጫጫው ዳርያስ እላሉ አለቅ ይማማላል እዛ ያዕቆብ ቆሞ እንዴ አረኔ በፍጹም ምናም ነገር ይያለ እችኛይቱ ግን ደብቃ በቀሚሷ ስር ደብቃ አይደለም ይዛ የመጣችው እንደ ራሔል ኤልዛቤል እንደ ራሔል ደብቃ ነው ይዛ የመጣችው ላባም እንዳያይባት ባሏም እንዳያይባት ኦኬ እችኛይቱ ግን ለሰርጓ ነው የተሰጣት የሲዶና ሴት ነች አባቷ ኤትባል ነው የሚባለው ባል የሚባል ጣዖት በዛ ይመለክ ነበር ወደ እስራኤል ሀገር ስቴጅ አድባር ይከተልሽ ተብሎ እንደሚመረቀው በይዘሹ ሂጂ ይሄንን ብለው ከእንጨትና ከድንጋይ የተሰራ አይን ያለው ማያይ ጆሮ ያለው ማይሰማ በድና ማልክት ይዛ አምጥታ በእስራኤል ተራሮች ላይ አቆመችው ውስጥ የተቀጠለ በኢየሱስ ስም በእግዚአብሔር አገር ላይ በያህዌ አገር ላይ ሲጀምር ሊባኖስም የሱ አገር ነው ግን ምድሬናት ብሎ ባለው ርስቴናት ብሎ ባለው ላይ አምጥታ አቆመችው ለኮ ነው ቢበል አንድ እስራኤላዊ ቢናገር አንድ የሚናገሩም ቢኖሩ ታስገድላለች አንተ በሐሰት ከፈለገች በፍለፊት ከፈለገች ደግሞ ሐሰት ምስክር ሰብስባ ማለት ነው ናቡቴን አገዳደ ታቆታላችሁ አይደል አልሰጥ ብሎ አይደል ምን አንተ አሁን ታዲያ ወንድ ነህ እንደማለት ነው አንተም ብሎ ወንድ ዝም ብለህ እኮ ነው ያንጠለጠልከው እኔ እጅ ላይ ጥለዋለሁ ነገር እሱ አልጋ ላይ እኔ ያንቆራፋ ወይ የሚበላው ነገር ሰጣዋለች በመተቷ በግልሙትና በዝሙቷ ሁሉ ይዘዋለ ጠላልፋ ፈዛዛ እስራኤላዊ ታናክን እያነበበ ህጉን እያነበበ በህጉ እንኳን ነቃም አይል ማለት እንዲህ አይነት የባል አልጫ ስትሆን በጣም ነው የምትሚለው ስርዓት መኖር አለበት እኮ ነው በየመለ ጻፊውን እንግዲህ ወገኖቼ ያው እንደምታውቁት ጾምና ጸሎት ልናረግ እኔ ተዛዛ አዋጃው ውጃለሁ ብላለች እንዴ ተዛዝ ጾምና ጸሎት ለማወጅ ከቤተ ከንጉሱ ቤት እኮ ተዛዛ አይሰጥም ሌዋውያን ካህናት አሉ ይሄን ማርክ አለባቸው በዛን ዘመን አሉ ሌዋውያን ካህናት አሉ ነቢያት ናቸው ጾም ጸሎት የሚያወጁት በጽዮን መለከት ንፉ በቅዱስም ተራራ ይርቢያሉ ያሉት እነ ዩኤል ናቸው ነው የማቀው እነ ኢሳይያስ ነው የማቀው ባይል ጩሃት ቀጥብ ድምጽን እንደ መለከት አንሳ ለህዝብ የመተላለፋቸው ለያዕቆብ ቤት ኃጢአታቸውን ነገር እነ ሞሬታዊው ሚኪያስ ናቸው ሲሉ የሰማሁት
ጌታ በእነሱ በኩል ነበር የጾምና የጸሎት የንስሐ ጥሪ ያደረገው። አሁን ሴትዮዋ ባልታጠበ ፊቷ ተነስታለ ጠዋት ጾምና ጸሎት አውጃለሁ። እውነት አወች ከነዙፋንሽ ጭምር እንገለብጣታለን። ማንን? ኤልዛቤልን አውጃለሁ አለች። እሺ እትይዬ ብለው የሚሏት አሉ ከማዕዷም ይበሉ። አንዳንዴ በጭኗም ታገለግላቸዋለች፣ አንዴም በአፋቸውም ታጎርሳቸዋለች፣ በታችም ታጎርሳቸዋለች። በግልጽ ነው የምናገረው። በሁለቱም ነው ታጎርሰው። ነውር የለም እሷ ጋር። ነውር የለም እኮ አልኩ እንደነኛ አይነቱ ሰዎች ጋር። ጠሩ፣ ተሰባሰቡ። ምን ብለው ጸሎቱን እንደጀመሩት አላውቅም። ጾምና ጸሎት ነው የተባለው። እስቲ እስራኤልን አምላክ ያህዌን ጌታን በእውነት እንጥራው ብለው ይሆን? እኔ እንጃ። ግን ለጸሎት ተሰብስበዋል። ጾም ጸሎት፣ ወይ ንጹህን ሰው ለመግደል ጾም ጸሎት። እስቲ አንቺ ማንሽ ጌታን ታመስግኝኝ ብለው በምስጋና አስጀምረዋት የሆነች ሴትዮ ወይስ አንተ እርሱ መጀመሪያ ካህናት እዛ ጋር ይሉም ሌዋውያን ካህናት። ምክንያቱም እቅጩን ስለሚነግሯት ታስገድላቸዋለች። ነቢያት ምናምን ነገር የሉ፣ ያለቁት አልቀዋል። ሌሎችም ጥግ ይዘዋል፣ በየዋሻ ተደብቀዋል። እነ ዮናዳብ እየወሰዱ እንጀራ እሰየኔ አባት ተናገረኝ እንጀራ እየሰጡ እየደበቁ በየዋሻው የሚመግቧቸው አሉ። ያን ኤልያስ የሚባል ከይሲ እያለች ልትሰድበው የምችለው ታላቅ ነቢይ ስደት አስነስታበታለች። ይፋረደኛልኩ የገለአድ ቴስቢው የኤልያስ አምላክ ይፋረደኛልኩ። እናንተ ወንጌል ካስቆማችሁን ኢየሱስ በርግጥ አላከኝም ማለት ነው። አላከኝም ማለት እኮ ነው። እውነቴ ነብይ ማለት ለብዙ ዘመናት ለብዙ ወራቶች ለብዙ ዓመታት የሰማሁት ድምጽ ትክክል አይደለም ማለት ነው እንድል ያደርገኛል። እሱ ትክክል ነው የሰማሁት ድምጽ፣ አንተ ነህ ትክክል ያልሆንከው። ሰባሪው እግዚአብሔር ከፊት ለፊት ወጥቷል፣ ከፊት ለፊታችን ወጥቷል። ወንጌል በማንም በሜርሲ ይሰራ፣ በታዴ ይሰራ፣ በግርምሽ ይሰራ፣ በማንም ይሰራ በጽድቅ እስከተሰራ ድረስ የወንጌሉ ባለቤት ማን ነው? እግዚአብሔር ነው። አስቆማለሁ ብለህ ስትል ያስቆማል። እገላለሁ ብለህ ስትል እግዚአብሔር እንደ ጉንዳን ሌሎችን ያፈላል አልኩ። ዘሩን ያህል እኮ ነው የተባለለት። ወንጌልን አስቆማለሁ ብለህ ስትል የወንጌሉ ባለቤት እግዚአብሔር አይደል? ወንጌል ስለ ልጁ ስለ ኢየሱስ አይደል? አዎ ኢየሱስን እኮ ሲገሉት ጌታ እኮ አስነሳ። ማን ነው? እንትና ሄሮድስ ማን ነው? ዮሐንስን ሲገሉት እኮ ኢየሱስ ወዲያው ብድግ አለ። እግዚአብሔር ዘሩን ያበዛል እኮ አልኩ። ኃያላንን ያስነሳል። ምን ያረጋል ይሄ ቢተራመስ? በከረባት ታንቆ የሚዞር ወንጌል የማይሰብክ ፓስተር፣ ወንጌል የማይሰብክ ሐዋርያ፣ ወንጌል የማይሰብክ የትኛውም ቸርች ጥራ፣ መካነ ኢየሱስን፣ ሉተርሁን፣ ሉትራውያን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ሕይወት ብርሃኑን፣ ዋቴቨር ገነት ቸርች የትሙን ወንጌል የማይሰብክ ምን ያረጋል? ይሄ እንጀራ ፈጅ ሁሉ አገልጋይ ማለት ነው። ደሞዙን ታሳቢ የሚያደርግ አገልጋይ ማለት ነው። ፔሮል ፈራሚ ፈርሞ እኮ ቢወስድ ችግር የለም፣ ወንጌል አገልግሎ ነው። ግን ወንጌል አሰብክም እንዴ? ወንጌል ስለ ልጁ ነው። እንዴት ነው የማወራው? ወንጌል ስለ ልጁ እኮ ነው። ወንጌል ስለ ሜርሲ ማውራት አይደለም። ወንጌል ስለሆነ ቤተክርስቲያን ማውራት አይደለም። ወንጌል ስለ ልጁ ነው። ወንጌል ስለ ኤርሚያስ ማውራት አይደለም። ካፋቸው በሰላም ያሳድራቸውን ጌታ በሰላም አውለን ብለው እንኳን ወጥተው ሶሻል ሚዲያ ላይ እንኳን ጌታን አያመሰግኑም። በቃ አልታጠበ ጥርሱ ወጥቶ ያወራሉ ብለን ስንጠብቅ እንደው ዝም ብለን አንዳንድ ጊዜ አለፍ አግደም ስንል ጊዜ ባገኘ ሳለ የሚያወሩት በቃ ኦሪገን ሳባሊዮስ እንጦሮንጦስ ዲያብሎስ እንደዚህ ነው የሚሉት። አረ ኢየሱስ የአብ ልጅ አይ ማለት እዚህ ቆጵሮስ ደሴት ላይ እዚህ ማልታን አካባቢ
ይኖር ነበር በልጅነቱ አሳ ያጠምድ ነበር ይላል ታዲያ ማልታ እንደ ሴት ላይ የኖረ በታላቁ ባህር በሜዲትራኒያን ባህር ላይ ታዲያ ክሮኮዳይል ያጠምድልህ ነበር አሳ ነው የሚያጠምደው ሶ ዋት ሰላም ልነግረን ይሄን ሁሉ ትንሽ በህፃንነቱ ይንቀዠቀዥ ነበር ታላቅ ወንድምየው እንደዚሁ አዞ ቢጤ ነው ወይ አሳ ውጦት ነበር ስለሆነ ሰውዬ እኮ ሊነግረን ይሄን ሁሉ ወይ አረ ኢየሱስ እሱን ጨርሶ ቆይ ስለ ጌታ ሊነግር ነው ብለን ስንል የእስክንድሪያው ተወላጅ የነበረውን ኤጲስቆጶስ ታውቀዋለህ ወይኔ አረ ወንጌል እንደው በመድኃኔ ዓለም በተሰቀለው ጌታ እንዴ የሁለት ዓለም ሰዎች እኮ ነን ወንጌል የእስክንድሪያው ተወላጅ ትነኛለህ ከማልታ እንደ ሴት ወደ እስክንድሪያ ከእስክንድሪያ ወደ ሊቢያ ወረዳ ከዛ ደግሞ ወደ ቆጵሮስ ደግሞ ግሪክና ቱርክ ለሁለት ተካፋፍለው ተቀራምተው ይዘውታል እና በዚህ በቱርኩ ሳይድ የነበረው የኦቶማን ቱርክ ምናምን ነገር ወይኔ አረ ወንጌል የጸጋውን ባለጠግነት ንገረኝ የምሕረቱን ባለጠግነት ንገረኝ የፍቅሩን ባለጠግነት ከፍታውና ጥልቀቱ ስፋትና ርዝመቱ ከመታወቅ የሚያልፈውን እሱን ለሰው ልጆች አውራ መፍትሄው እዛ ነው ያለው ይሄን ገለባት ውልድ ማልኩ ይኸውልህ ጌታ ኢየሱስ ምስክር ነው መፈክር አይደለም ማወራው እደግማታለሁ ጭንቃል እንደ ደብረ ብርሃን በግ ነው የምንነዳ በጽድቅ ወንጌል እኔ የምነዳ ኢየሱስ ያድናል ነው የሚባለው ለዚህ ትውልድ ኢየሱስ ጌታ ነው መባል ያለበት ለዚህ ትውልድ ሁሌም እነኚህ እኮ ሁሌም መጥተው የሚያወሩ ይሄን ነው ያቸው በተለዚህ ቴዎሎጂ ትምህርት ቤት ወጣ ገባ ብለው ከመጡ በቃ አለቀለ በቃ ይላል አልዛ ዊንስተን ሲጋራ ሲያጨስ የነበረ ሰውዬ የነገረውን ነገር ይመጣልህና በሙሉ ማለት ነው በሙሉ ይነግርልሃል እና ይሄ ጳጳስ ሚስት ያገባው ይልሃል ከተርሴስ ነበር ተርሴስ ማለት የት አካባቢ ነበር ይችላል የእስክንድሪያ ተወላጅ ሆኖ ሚስቱን ያገባት እንትና ማለት ፕሮፌሰር ፍቅሬ ቶሎሳ እንዳሉት የኖ ሚስት ስሟ እሜቴ አይከን ነው እሷ ደግሞ የደቡብ ጎንደር የጭልጋ ተወላጅ እንጂ ብለው መረጃ አምጡ ብለን የለም እና የት ነው የተቀበረችው አሉን ፋሲለደስ ግንብ ስር ጌማ ሚስት የኖ ሚስት የማን ተወላጅ ነበርች አሉ የደቡብ ጎንደር የጭልጋ ተወላጅ ወይኔ ወንጌል ኤርሚያስ የቴደን እንስማ ዘበነጋን አለ እንዲሁ ቁምስቅላችንን ያሳየናል በጋ ከክረምት መቀመጫ መውጫ እኔ ያሳጣል ተረት ይመጣል አልዘቤ ደግሞ በአመት ሁለት ጊዜ አይደለም በየጊዜው ለቃል ደግሞ በየአመት ሁለት ጊዜ ፋሲካ ሲመጣ ይኸውላችሁ እነዚህ 12ቱ ብልቶች 12 ሐዋርያት ናቸው መላላጫና መገባበጫ ምናምን ነገር ብላችሁ ምትሉታል ለሚርሲ እኔ አላቀም ምን ፈረሰኛ ጎድን ነው ወይስ ምንድነው ማንጅራት ብቻ ብትሉት ብቻ 12 ብልት ማለት ነው ከ12ቱ ብልቶች 12 ሐዋርያት ናቸው ይላል እንቁላሎቹ ከሶስት ውስጥ ወደ ላይ ብቅ ብለው መውጣታቸው ከሙታን የተነሱ ሰዎችን ነው የሚያመለክተው በቃ ይኸውልህ ወይኔ አረ ወንጌል ስለ ልጁ ነው ወንጌል ስለ ልጁ ነው ስለተላጠ እንቁላል ማውራት አይደለም ፋሲካ ሲመጣ ስለተላጠ እንቁላል አውርተህ ከሙታን መነሳታቸውን እንቁላሎቹ ብቅ ያሉ ሰውየውን በዛው እንቁላል 12 እንቁላል ወስዳ አፉ ላይ ሰክተህ ትንፋሽ አሳትቶ በጌታ ሰላም ወደ አብርሃም እቅፍ እንኳን አይሄድም ወደ ነዌ እቅፍ ለቶ የት እንሂድ ወንድሞቼ እናቶቼ ትውልዱ እኮ ጠማው ስለ ኢየሱስ አንተ ትውልድ
እና ይመጣልና ከቅዱስ ጴጥሮስ መልእክት ሲል ይነግረን ነው ብለን ስንል መጽሐፈ ዶሮ ሐዋርያት በምንኛ ሳይዝ እንደ ኤርሚያስ ወንጌል መስበኩን ተደሞ ስፖርት አሰልጣኝ ተሆነ ብራዘር እና ጅቡቲ 9 ታስገባብናል ፉዞ ሆኖ ቆሞ ማለት ነው ከዛ ያጥቂው ተከላካዩ ነው ብለ ብቻ ምንም አበብ ኳስ እንግሊዝ ሀገር ተወለደ ብራዚል አደገ ኢትዮጵያ ሞተ ይሉናል ክርስትና እኔ ደግሞ ክርስትና አላምጣው ኢየሩሳሌም ተወለደ በቱርክና በሮም በግሪክ አደገ ኢትዮጵያ መጣ ሞተ ማሞቱን ክርስትና ኢትዮጵያስ ማሞቱን በምን ታውቃለህ ያው እነ ጴጥሮስ መጽሐፈ ዶሮሆ የሚባል ጻፉ ይልላል ይሄኮ የመሞታችን እኮ አንዱ ወንጌል ኢትዮጵያስ ማሞቱን እኮ የሚያመለክት ተስቃላችሁ አይደል እናንተ እኔ እኮ ውስጤ እኮ አሮ ነው ሞተ ስለ አርሴማ ክርስትና መድረክ ላይ ቆሞ ሲሰብክ ምን ነው ሞተ ክርስትና ማለት ነው ክርስትና ስለ አርሴማ ስለ ሰው በሰበትክበት ቀን በቃ ሞተ የሞተ ፓስተር ስለ ሙታን ይሰብካል ማለት ነው የሞተ ጳጳስ ስለ ሞቱ ሰዎች ይሰብክልሃል የሞቱ ሰዎች የሞቱ ቅዱሳን ያድናሉ ይስልህ ወይ እንት ክርስትና ሞተ ማለት ነው ክርስቶስን ማሰብክ ቤተክርስቲያን የሞተች ነች እደግመዋለሁ ክርስቶስን የማትሰብክ ቤተክርስቲያን ካለች የወንጌላውያን አማኞች ክርስቶስን ካልሰበክን በቃ ሞተናል እየሞትን ነው አላህ አትበል እንደ ሰርዴስ አላህ አትበል ስምህን የፈለከው መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት ማነው ወንጌል ብርሃን ጉባኤ እግዚአብሔር የፈለከው ስምህን ብታሳምር ኢየሱስን መስበክ ካቆምክ እንደ ሰርዴስ ስም አለህ ሞተህማል ኢየሱስ አባቴ ኦርቶዶክስ በል የስሙ ትርጉም ኦርቶ ማለት ከግሪክ ነው ዶክስ ማለት ደግሞ ከእንትን ነው ብላ አታምታታም ስልህ ካቶሊክ ዩኒቨርሳል በለብተል ወንጌል ትሰብካለህ ወይ ሰርዴስን አስታውሷት ስም አለህ ሞተህማል የተባለው ማለት ነው ፊላደልፊያ የወንድማማች መዋደድ ማለት እኮ ነው አቤት ግቡና የሰባቱን አብያተ ክርስቲያናት ስማቸውን ከነትርጉማቸው ጭምር ስሙ ሰርዴስ ፊላደልፊያ ቲያጥሮን ሎዶቅያ ግባና የትርጉማቸው እጅ ባፍ ያስጨናል ስማቸው ለሁለቱ አብያተ ክርስቲያናት ብቻ ነው ንስሐ ግቡ ተብሎ ያልተባለው ሌሎቹ ግን መቅረዜን ከስፍራ ወስዳለሁ እየተባለው ካፌ አውጥቼ ልተፋህ ነው የተባለው እሺ አንተ እዚህ መካነ ኢየሱስ እንትን ሉትራውያን ብለህ ትላለህ እንዴ ሙሉ ወንጌሉን ቃለ ሕይወት አልኩኩ ኦርቶዶክስን ካቶሊክ ማንንም ይሁን ማንም የተቀባውን የአብ ልጅ ኢየሱስን የቤተክርስቲያን ራስ የማዕዘን ድንጋይ የማትሰብክ ቤተክርስቲያን ሞታለች ማለት ነው ይሄ ልሰብክ ነው ጌታ ይጠራኝ ስለዚህ ከሙታን መንደር ያለው አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስም ያበራልሃል ይሄ ነው መልእክቱ ካቶሊክ ኦርቶዶክስ ፔንቴኮስታል አንግሊካን ምናምን ነገር ብለብትል ፕሪስፔቴሪያን ሜቶዲስት የፈለከውን ጥራ ሉተራውያን ካሪዝማቲክስ የተባለ ማለት ሪፎርሜሽን ዳራስ ወንጌል ማትሰብክ ከሆነ የአብ ልጅ ኢየሱስ ማሰብክ ከሆነ በሙሉ ሾቃል በሙሉ ሞታል የወሬ ቤት ስራ ሰጥቻለሁ በሙሉ ሙትቻ ሆነሃል ማለት ነው ስም ያላቸውን ቤተክርስቲያን በእንደኔና በእንዳንተ አይነት አገልጋዮች አይደለም ስመጥር በሆኑ ሐዋርያት የተተከሉትን አብያተ ክርስቲያናት ነው ካፌ አውጥቼ ልተፋ ነው የተባለው ሎዶቅያ እርቃናም ትውልድ ሀፍረተ ስጋ ተገልጦ እኮ በግልጥ ይታያል መንፈሳዊ ዓለም ላይ ኢየሱስ አለኝ ትላለህ አንተ ወንጌል ካነበብክ ወንጌል ስለ ልጁ መሆኑን ከተናገርክ ቆይታል
ጌታን ከተቀበልክ በንጉሱ በለውጡ ዘመን ነው። ለእናትህ እንኳን ወንጌል አልነገርካቸውም። እኔ ነኝ ወንጌል የምነግራቸው። የኔን ቪዲዮ እየሰሙ ነው ጌታን እየተቀበሉ ያሉት። ልታፍር ነው የሚገባው አንተ። እዚህ መጥተህ ባልታጠበ ፊትህ መጥተህ ባልቦረሽከው ጥርስ መጥተህ አታምታታም አልኩ። እኔም አላምታታም። ለኤፌሶን ንስሐ ግቢ ከተባለች ለሙሉ ወንጌል ትባላለች ንስሐ ግቢ። ለቲያጥሮ ንስሐ ግቢ ከተባለች መካነ ኢየሱስ ትባላለች እኮ ነው ብየምልህ። ለሎዶቅያ ከተባለች ቃለ ሕይወት ትባላለች ንስሐ ግቢ። ኦርቶዶክስ ትባላለች። ለሰምርኔስ ለሰርዴስ ቤተክርስቲያን ስም አለህ የተባለው ኦርቶ ማለት ቀጥተኛ አልክ አይደል? አዎ ንስሐ እንድትገባ እግዚአብሔር ያዛታል። የሞቱ ነገሮች በጣም ብዙ ነው ያሉት። እንዴት አንተ የሞቱ ነገሮች እንዳሉ ስም ይዞ መኮፈስ ብራዘር፣ ለእውነተኛ ተሐድሶ ለእውነተኛ ለህይወት መለወጥ እግዚአብሔር የልብን መታደስ የሊናን መታደስ የህይወትን መታደስ የአእምሮን መታደስ የዘመን መታደስ የአገልግሎት መታደስ የኃይል መታደስ በመንፈስ ቅዱስ እንዲያደርግልህ ከፈለክ አንሳ ወንጌሉን። ገድላት ድርሳናትን አሽቀንጥረህ ጣል። የአባቶች ብለህ ዝም ብለህ መጥተህ ኦሪጋን አትበለኝ። ዳርያስ ወንጌል ስለ ልጁ ነው። ተውት ይሄንን ጊፍት ብላችሁ የምትሉትን እሱን እያዩ ነው ብዙዎቹ አይናቸው ደም የቀላው። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶቹ ከኔ በታች ናቸው። ታው እንደዚህ እንናገር ነው ጊፍት እየሰጠው እነሱ የለመዱት ነው። ለነሱ ውስጣቸው ዛ ለሚያላዝኑ እግዚአብሔር ለዘላለም ስሙ ይባረክ። ወንጌል ስለ ልጁ ነው። ለእግዚአብሔር ወንጌል የተለየውን ጳውሎስን የሐሰት ወሬ አውርቶበት የሐሰት ያላለውን አለ። በዚህ ቀን እንኳን አይደለ ያላልኩትን አለ ብለዋል። እህትየውንም ያላለችውን አለች ብለዋል። አንጡ መረጃ የለም። መረጃ ብለው የለጠፉት ከ6 ነው ከ5 ጊዜ በላይ ከተናገርኩት ቪዲዮ ላይ ቆራርጠው ገጣጥመው ይሄው መካነ ኢየሱስ እንደዚህ ብለዋታል አሉ። አይ ላቭ ዩ ወዳቸዋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሁን ወደዚህ ላይቭ እስከ መግባቴ ጊዜ ድረስ የደወላችሁልኝ በውስጥ የምናገርበትን መንፈስና ሞቲቭ እግዚአብሔር የገለጠላችሁን ያልና እናንተም እንደ ባላይ ምሮ እንደ በሳል ሰው የተረዳችሁኝ ወንድሞቼ ቴንክ ዩ። ምን አለኝ አንድ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ ያን ቪዲዮ ሰምቻለሁ በወቅቱ አለኝ። ቀጥታ ጠየቅኩት። ወንድምነት እንደዚህ ብያለሁ አልኩትኝ። በዛ ቃል ላይ አራ በፍጹም አላልከም አለኝ። ያልከው ከህፃናት ጥምቀት አኳያ እንጂ መካነ ኢየሱስ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብያለሁ እዛ ቪዲዮ ላይ ብይሰራው በፍጹም አላልከም። ቪዲዮ ነው ጋር አለኝ። የብርሃን ልጆች ናቸው ወንድሞቼ ናቸው። አየህ መካነ ኢየሱስን ነውረኛ ናት ብላለች ነው አይደል ያላችሁ? ጠዋት ላይ ስታናፉ ነበር አይደል? ምሽት ላይ በእኔ ጠዋት ኑና ክፈቱት ሲዚ አታመጡም። እኛ ፊት የመቆም የጽድቅ ቁመና የለህም። እውነቱን ነው የምነግርህ። የጽድቅ ኑሮ ነው ያልኩት። ጽድቃችን ኢየሱስ ቢኖርም ግን የጽድቅ ኑሮ ነው ብየምልህ ካለ ኑና ክፈቱት። ይቅርታ ትጠይቃለች። ደስ የሚለው ከላይ ያሉ ሰዎች እየሰሙን ነው። እቺን ነውረኛ ቤተክርስቲያን አለች እህትየው ሜርሲ እንተላለቃታለና እዚሁ የምትሰማኝ እህቴ ነኝ፣ ታናሽ እህቴ ነኝ። ገጽጻታለሁ። መካነ ኢየሱስን ነውረኛ ቤተክርስቲያን ብላ አላለችም። ካለች ግን ከፈቱ አምጡ። በእኔ ላይ የዋሻችሁ በእህቶችም ላይ እንደዚሁ ነው የምትዋሹት። ያላለችውን አለች ያለችውን አላለችም ብላችሁ እነ ቆርጦ ቀጥል ከዚህ ነውረኛ ቤተክርስቲያን ራስ በልብ ሲሳይ ራስ ከልብ ፈጥረህ ያወራው ነው። እግዚአብሔር ምሕረት ያርግልህ። ተትናንት ወዲያም ደውዬልህ ነበር። አንተ ቤት ውስጥ እያስገባ ከዚህ በፊት ወንጌላውያንን ስታሰድበን ነበር በኦርቶዶክስ
ልጋጋቸውን ሲጠርጉብን ነበር። ታግሼ በውስጥ አውርቼ ወንድሜ ነብዬ የሙሉ ወንጌል ቤተክርስቲያን አባል ስለሆንክ አውርቼ ነበር። ያንተ አጀንዳ እስካሁን ድረስ ምን እንደሆነ አልገባንም ነበር ብለን ነበር ያለው። በቅንነት ልረዳን ፈልጌ ነበር። አሁን ግን በግልጽ ይታወቃል። በግልጽ ይታወቃል። በወንድሞች መካከል ጸብን የምትዘራ አብያተ ክርስቲያናት ሲነወሩ ባንተው ፔጅ ላይ እኮ ነው ያለባት ሙሉ ወንጌል ቤተክርስቲያን ሁሉ ጭምር ማንም አፋቸውን ልጋግ መጥረጊያ ሲያረጉ ማለት ነው። ኦኬ ያኔ ደውዬ አገልጋዮችን ጠይቄ ነበር። አሁን ግን መሪዎች ጋር ደውላለሁ። ሲሳይ የጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን መሪዎች ጋር ነው የምደውለው። ኦኬ ሁለት ጊዜ ነግራው ነበር። ሁለት ጊዜ ተአቅቦ አድርግ ብለው ነግራህ ነበር። ቤተክርስቲያን ነግረኛል። አንተ ያስከው ያልተባለን ተባለ የተባለን አልተባለም ይያልክ አንዴ በኦርቶዶክሳውያን እኛን ታሰድበናለህ፣ አንዴ ደግሞ ያልተባለን ብለህ ሰውን ለማጋጨት የምትሄድበትን መንገድ አልታገሰውም። አሁን ቀጥታ ደውላለሁ መሪዎቹ ጋር ማለት ነው። ምንም አያመጡም ብለህ ካልክ ለነሱ መልስ ትመልሳለህ። ሙሉ ወንጌል ቤተክርስቲያንን የምታክል ቤተክርስቲያን እያሰደብክ ያለ ወንጌላውያን አማኞችን እያሰደብክ ያለ እኔ ዛሬ እንደዚህ ተናግሬ አላውቅም። ሲስ ወንድምነት እያልኩ ነበር ማወራህ። ለማጋጨት ይሄንን ያህል ያላለችው ናና ክፈት እስኪ ዛምጣና ሜርሲ ጋር ሜርሲ አለች አምጣናና ክፈተው። ከዚች ነውረኛ ቤተክርስቲያን ከወንጌላዊት መካነ ኢየሱስ ቤተክርስቲያን ውጡ ብላለች ብለሃል አይደል? ቪዲዮን አምጣው ካለች ይቅርታ ጠይቃለች። እዚህ ቤተክርስቲያንም አይ ቲንክ ሳታግድህ አትቀርም። ግን ጠይቃለሁ እኔ ሙሉ ወንጌል በደንብ ጠይቀው ያቁኛል እኮ ነው ብየምር ያቁኛል። በአካል የሚያቁኝ አገልጋዮች አሉ እዛ አንተው ራሱም ታውቃቸው። ያገለገልኩባትን ቤተክርስቲያን ነች። የጸሎት ህብረቱ ላይ አዳር ፕሮግራም እኔ እንዲህ አይነት ወንድሞች እናቶች እንዲህ አይነት ሜርሲ በምንኛ የሞራል ልዕልና ነው መካነ ኢየሱስን ነውረኛ ብላ ምትላት አትልም። ካለናና አሳየን አምጡ። ነውረኛ ብላለች ብላ ያላችሁበትን አምጡ። ካልሆነ ግን እዚህ ያላችሁ ጽድቅን የምትወዱ ሰዎች እነኚህ ሰዎች ምን ያህል ራሳቸው ምን ያህል ነውረኞች እንደሆኑ ሊናገሩት የፈለጉትን ነገር በሰው ያላከኩ ኢትዮጵያዊ ሲናገር በእንስሳ ያላክካል። አያ እኔ ከሞትኩ ሰርዶ አይብቀል ብላል ይቻላል። አያ እንደዚህ አይነት ንግር ስትናገር ነው ሰምቼ አይቻላቅም። የገጠር ልጅ ነኝ፣ ገበሬ ነኝ። ኦኬ ከበላም አህያ ውጭ በሰው ቋንቋ እንደዚህ ተናገረች የለችም። ኢትዮጵያዊ ለመናገር ሲፈልግ በእንስሳ ቀበሮ ሰው ማመን ቀብሮ ነው ብላ አለች ይላሉ። አላለችም። እንደዚህ አይነት አማርኛ አታውቅም። ቀበሮ መለለ ነው። አሁን እነዚህ ክፉ ሰዎች ለመናገር ሲፈልጉ ሆን ብለው አድብተው በሰው አፍ የተነገረውን ቃል ጠምዝዘው የልባቸውን ክፋት ራሳቸው ይናገሩታል። አንተን ያልከው ካለች አምጣና አሳየን። እዚህ ክፈቱ። ካልሆነስ ወንጌል አይቆምም። ወንጌል አይቆምም። ወንጌል አይቆምም። ለተናካሾች መልስ ማልሰጣቸው አረፋ እየደፈቁ የሚለፈልፉትን ነገር ሳልሰማ ቀርቼም እንዳይመስልህ። እግዚአብሔር የጣላቸው ሰዎች ስለሆኑ ወንድሜ እውነቴን ነው የምልህ። እግዚአብሔር የጣላቸው ሰዎች ስለሆኑ ማለት ነው። እግዚአብሔር ከጣላቸው ቦታ ላይ ምሕረት እንዲያደርግ ጸልይላቸዋለሁ። ከዛ ውጭ አይደለም። እግዚአብሔር ሲጥልህ ምልክቱ ካገኘው ጋር ትናደፋል። ያገኘውን ነው የምትነክሰው። ያገኘውን ይነክሳል። ለእንደነኛ ሰዎች መልስ የለኝም። በእነኙ ሰዎች ስታሰድበኝ ነበር ቤተ ላይ። እኔ ግን ስምህን በክፉ እንኳን እኔ ጋር እንኳን እንዲጠሩ አንድ ቀን ፈቅጄ አላውቅም። የሲሳይ አጀንዳ ግልጽ ነው። አሁን በደንብ ታውቋል። እና ይሄ ነው ብለምነ ወንጌሉ የጌታ ወንጌል ነው። ጳውሎስን አላስቆመውም፣ ነገስታት አላስቆሙትም፣ ማንም አላስቆመውም። በዚህም ትውልድ ላይ የትኛውንም አጀንዳ ይፍጠሩ አያስቆሙንም። ወንጌል እንቀጥላለን። ጸጋና ሰላም ይዛላችሁ። ቃሉን ስሙ፣ ቃሉን እናሳስል። ጸልዩ ወደ እግዚአብሔር። ቅኖች ሁኑ። ቅንነት ያስፈልጋል።
የዋህነት ያስፈልጋል። የምህረት ልብ ይኖራችሁ። በማንም ላይ ክፋትን አታስቡ። እግዚአብሔር መንፈስ ቅዱስ ቅድስናና ጽድቅን ውደዱ። እግዚአብሔር መንፈስ ቅዱስ ከኛ ጋር ይሆናል። ተባረኩ። አለሁኝ እዚሁ ቀጥ ይሄትየው ቴንክ ዩ አሜን። ኤርሚዬ ጌታ ኢየሱስ ዘመንህን ይባርክ። ተባረክ፣ ጸጋውን ያብዛልህ። አለ እያላችሁ የጻፋችሁ አላችሁ፣ ቪዲዮ ያላችሁ አንድ ቁጥር ጻፉ፣ ገብታችሁ ቪዲዮ ታሰማላችሁ። አሁን ቪዲዮ ታሰማላችሁ። እናንተ የተረጎማችሁትን በእናንተ አይምሮ የተረጎማችሁትን ተናግራችኋል። ራሱ የተረጎመውን መግለጫው ሲነበብ እንግዲህ እኔ ሳነብ አይምሮ የተረጎመውን ሜርሲ ብላለች ብሏል። ስለዚህ ቪዲዮ አለኝ። መካነ ኢየሱስ ቤተክርስቲያን ከዚች ነውረኛ ቤተክርስቲያን አምልጡ ያልኩበትን ቪዲዮ ከፍታችሁ ታሳያላችሁ ማለት ነው። ቪዲዮ ከፍታችሁ ታሳያላችሁ። ቪዲዮ ያለው ሰው ከፍቶ ያሳየኛል። እሺ ውብዬ መልሽ ያስገባሻል። የኔ እናት ፈቃድሽን ስለሰጠሽኝ ማለት ነው። እሺ እሺ ቪቪያን ይሰማል? እሺ ግቡ። እንግዲህ አንድ ቁጥር እየጻፋችሁ ቪዲዮ አለን ያላችሁ ግቡ። እየጠበቅኳችሁ ነው። አለ 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 ስትሉ የነበራችሁ ኑ ግቡ። አለ አለ ስትሉ የነበራችሁ ቢገኝ ይቅርታ ለመጠየቅ ሬዲ ነሽ አይደል? ነውረኛ ቤተክርስቲያን ብለሽ የተናገርሽው ቃል ካለ እትየው አረ ላለው ኤርሚዬ እላለው ጌታ በሚያውቅ እኔም ቃልም እንደዚሁ ነው ያልኩትኝ። አዎ ኑ በሉ የኔንም ካመጣችሁ እያልኳቸው አንዳቸው ማለት የተቀጣጠለ ወሬ ነው። የመርዝ ብልቃጥ የሆኑ ሴቶች የለጠፉት ማለት ነው። እኔ ሳነበው አይምሯቸው የተረጎመውን ተናገሩ። ጻድቃን እንደዚህ በጽድቅ ይናገራሉ። አምጡ ኑ መረጃውን አምጡ አሰሙ። ቴንክ ዩ የስ ኑ ግቡ። ትልቁ ላይ ያደርጋችኋለሁ። ቪዲዮውን ከፍታችሁ ታወራላችሁ፣ ታሳያላችሁ። ቪዲዮውን ከፍታችሁ ሌላ አይደለም የሚያሳዩት። ከዚች ነውረኛ ቤተክርስቲያን ከመካነ ኢየሱስ ውጡ ብላለች ነው ያሉት። እሱም ቪዲዮ አምጡ ነው ያሳዩት። yes exactly ኑ አምጡና አሳዩ። አምጡና አሳዩ። አንድ ቁጥር ጻፉ። ቪዲዮ ያላችሁ ሰዎች እናንተን ነው የምጠብቀው። በገዛ ቤቴ ላይ በትልቁ አደርጋችኋለሁ። ከዚች ነውረኛ ቤተክርስቲያን ውጡ ያልኩበትን ገብታችሁ አሳዩ። ገብታችሁ ኦዲዮ ቪዲዮ ካለ ይሄንን የተናገረው ሲሳይ አይደል? አሰሚን ካለ አሰማል። You didn't even say this. I have to say this. ቪዲዮ አለኝ። አስገቢ ሲሳይን አስገቢ። ቆይ ያው መጥቷል። ና አስገቢ ሲሳይ ና ገባ። ያው Sorry, Baba. Sorry, baby. You want your classmate? እሺ እንዴት ናችሁ? ቪዲዮውን ከተው ሲሳይ እሺ አንዴ ዋይፋይ እና አንድ ዋይፋይ ላፕቶፕ እንክፈት። እሺ
ያለችበትን ልከፍተው ነው። ችግር የለም። ያው የምትከፍተው ሲሳይ ከዚች ነውረኛ ከመካነ ኢየሱስ ውጡ ያለችበትን ነው የምከፍተው። ኖ የምትከፍተው አይደለ ከመካነ ኢየሱስ ከዚህ ቤተክርስቲያን አምልጡ፣ ቄሶቹ ሊማግዷችሁ ነው፣ አምልጡ ያለችበትን ነው የምከፍተው። እሱን አይደል የምትከፍተው በመጀመሪያ፣ እሱን በኋላ ትከፍተዋለህ። እሱንም ትከፍተዋለህ። እህትየው ሜርሲ ሲሳይ ያለውን ድምፅ አሰሚን መጀመሪያ ቪዲዮ ከፍተሽ ነው ድምፁ ነው እዛ ሆኖ እሱ ፔጅ ላይ የተናገረውን እዚህ አሰሚና ያንን የተናገረው ሰምቶ አይደል ያን የተናገረበትን ፓርት ነው የሚያመጣው። ጥሩ ባንድ ገጠመኝ ልጀምር። የዛሬ 2 ልብ በሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ነውረኛ ከሆነች ቤተክርስቲያን ውጡ ብላለች ሜርሲ ብለ የተናገርከው ክፍል እኮ እሱን ላሰማ እኮ አንተ እሱኛውን አዘጋጀው ከዛ ይሄኛው ይሰማ። ኦኬ ከፈችው እኔ እሱን ላሰማ ሚዩት አታርጉኝ። ሲሶ ቆይ አንዴ ታሰማለህ። የአንተ መጀመሪያ ይሰማ። አንተ ከፈችው እህትየው በዚህ አጋጣሚ መካነ ኢየሱስ ቤተክርስቲያን ና ተመለሰ ሲሳይ እንዳትወጣ። መካነ ኢየሱስ ቤተክርስቲያን ኤርሚያስ ያልዳነች ቤተክርስቲያንች ብሏል ብላችሁ ያላችሁ ቀደም ሐሰታችሁን አደባባይ ላይ አጋልጠነዋል። ኦኬ መካነ ኢየሱስ ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ነው አይደል ያላችሁት? ከልጅነት ጀምሮ ግን ቁጭ ብዬ ተማርኩትኝ መንፈሳዊ መብልን የተባሉ የበላሁባት አንዷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ መሆኗን ከሌሎች አብያተ ክርስቲያናት ጋር ደጋግሜ ነግሬያቸዋለሁ። በጣም የማከብራቸው በጌታ የዳኑ ወንድሞቼ በጣም ብዙ አሉ ከወንጌላዊት መካነ ኢየሱስ ቤተክርስቲያን። እንደነ ወንጌላዊ ናቲ ከነሱ ጋር ሳገለግል ነበር። እንደነ ወንጌላዊ ደሉ ጸጋዬ ከነሱ ጋር አብሬ ጸልዬ ነበር አገር ቤት እያለሁ። በህይወት ያለ አገልጋይ በአገልግሎቱም በህይወቱም የተፈተነ ማለት ነው። እንደነ ወንድሜ ዳንኤል እውነት ለሁሉ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው። ቀና ብዬ ክፉ እንኳን ልናገራቸው አልደፍርም እነዚህን ወንድሞችና ሌሎችንም። ኑን ተናገሩ እንጂ እናንተ እነ ቆርጦ ቀጥል። የድፍረታችሁ ጥግ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሏል አላችሁን አይደል? የዘንዶው ጭንቅላት ላይ ቆሜ መሰክራለሁ። ዲቤት ላይ እንኳን ተጠይቄ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን በጌታ ያመኑ ወንድሞቼ ናቸው ነው ያልኩት። እኔ የሕፃናት ጥምቀቱ ትምህርት ላይ ነው የማልግባባበት ነገር ያለው እነሱም እንደሚሉት ማለት ነው። ከዛ ውጭ ዳነ እኮ የእግዚአብሔር እኮ ህዝብ ነው። ና ሲሳይ ተመለሳና የምን መሮጥ ነው የምን መውጣት ነው? ና ጽድቅ አለ በለካልክ እውነት አለ በለካልክ ናና ተናገር። ካልሆነስ እናንተው በልባችሁ ኃጢአትን በልባችሁ ጸንሳችሁ ክፋትን የምታወሩ ሰዎች ያላልኑን አሉ ብላችኋል። ትናንትና መጥቼ አፌን የምከፍትባት ቤተክርስቲያን አይደለችም። አንተ የማከብራቸው የእግዚአብሔር ሰዎችና ማከብራት ቤተክርስቲያን ናት። አገልግዬባታለሁ፣ ተገልግዬባታለሁ። በአንድ መድረክም ላይ ቢሆን እንኳን የገርጂ አጥቢያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ መድረክ ላይ ተጋብዣ አገልግዬባታለሁ። እንጦጦ መካነ ኢየሱስ ለወራት አይደለም ለዓመታት ተምሬያለሁ። እነ ወንጌላዊ ግርማን እያየሁ ነው ያደኩትኝ። ካሪዝማቲክ የሆኑ በልሳን የሚጸልዩ መገለጥ አጋንንቶችን ከሰዎች ላይ በእግዚአብሔር ሊስም የሚያረግፉ እነሱን እያየሁ እነ መርድን እያየሁ ነውረኛ ትውልድ እነዳለሁ አልኩ እንደ ደብረ ብርሃን በግ በጽድቅ ቃል። ሉተራዊ ስለሆንክ ምፈራ መስሏል። ሐሰተኛ ሆነ ካገኘው እቀጣለሁ በእግዚአብሔር ሊስም። እውነቴ ነው በየምልህ እነ ቄስ በሊናን ጥቂት ባልደርስባቸውም እንኳን እነሱን እያየሁ እነሱን እየሰማሁ ነው ያደኩት። እነ ወንጌላዊ ግርማ ዘሪሁን፣ እነ ወንጌላዊ ደሉ ጸጋዬ፣ እነ ወንጌላዊ ናቲን ሳወራው እምባዬ ይመጣል። ታውቃለህ ናቲን የቱን ጠርቼቱ ልጨርስላችሁ ወንድሞች እናቶች። እና ጉዬ ዘማሪ ያገኘው ማለት ነው መካነ ኢየሱስ አይደሉ? እነ ጌታ ያውቃል በዝማሪያቸው ታንጸን በስብከታቸው ተጽናንተን አሁን ለማገለግለው አገልግሎት መሰረት ህይወቴ ላይ በእግዚአብሔር ቃል ከጣሉ አብያተ ክርስቲያናት አንዱ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደሆነች
እንደ ቃሌው ትብረት አምባ እንደ ወንጌል ብርሃንና እንደ ሙሉ ወንጌል የኔዋን ጉባኤ እግዚአብሔርን ይዤ ከነዚህ አብያተ ክርስቲያናት ነው መንፈሳዊ መብልን የበላሁት የጠጣሁት። የበላሁበትን ቤት ምረግጥ ነውረኛ ሰው አይደለሁም። ዳራስ ይዛችኋለሁ። ሉተራውያንና መካነ ኢየሱስ ነን ብላችሁ ምትሉ እዚህ ቲክቶክ ላይ የምትሯሯጡ ሁሉ ቀን አባቶች አባቶች ብለህ ምትል መቼስ አባት ይንሳ መድኃኒዓለም አለ። ለምን ያረግምም? እንደዚህ አይነት መንፈስ አልተሰጠንም። ኢየሱስን ማሰብኩ ሁሉ ቀን ስታላዝኑ ነው የምትሉት። ሁሉ ቀን ኦሪጋን ትላለ ዳራስ ይዘው ኮተታም ትውልድ ኢየሱስ የአብ ልጅ ስንስበክ በመጀመሪያ የቤተ ክርስቲያን አባቶችን እንደ አባት እናከብራለን። ሁሉ ቀን ግን መተህ እነሱ ነው እንደምትነግረን መካነ ኢየሱስ እንደዛ ነው የምሰብከው መድረኮቿ ላይ አይቻለው ሰምቻለው። የሁድ ፕሮግራም ሁሉ እንኳን ቁጭ ብዬ እንደዛ ነው የምሰብከው። ወንጌላት መካነ ኢየሱስ ቤተክርስቲያን ወንጌል ነው የምሰብከው። የአብ ልጅ ነው የምሰብከው። የተቀባውን የቤተ ክርስቲያንን ራስ ነው የምሰብከው። መካነ ኢየሱስን እሚላት እንኳን መካነ ኢየሱስን አይደለም የወጣሁባትን ኦርቶዶክስ ቤተክርስቲያን እንኳን በክፉ የሚናገራትን ሰው ከዚህ ጉባኤ ላይ ከዚህ መድረክ ላይ አስወርጃለሁ። ውጣ አንተ ውሸታም እያልኩ ማለት ነው። ኦርቶዶክስን እኮ አልኩ። ኦርቶዶክስን እንኳን ወንጌላዊት መካነ ኢየሱስ ቤተክርስቲያንን ልናገር ቀርቶ ኦርቶዶክስን እንኳን በክፉ የሚያነሳትን አልፈልገውም። አስወርደዋለሁ። ታውቃላችሁ። አፍልታችኋል። እዚህ አፍልታችኋል። የመካነ ኢየሱስ አገልጋዮች ነን ብላችሁ ምትሉ አፍልታል አልኩ። መጥተህ ግን ፊት ለፊት ግን አታወራኝም። በየትኛው የጽድቅ ቁመና ታወራለህ? በየትኛው እኮ አልኩ። በየትኛው የቅድስና ኑሮ ታወራለህ? እኔ እኮ ሜታ ቢራ የምትጠጣ እኮ ዱርዬ ነህ። ዊንስተን ሲጋራህን የምታጨስ ማለት ነው። ኑር ለጽድቅ ስበክ። ኢየሱስን ያድናል በል። የዳዊት ልጅ የአብ ልጅ እሱ ነው ለሰው የሚነገር። እሱ ነው ለሰው የምትነግረው። አባቶችን እንደ አባቶች በቤተክርስቲያን ታሪክ ውስጥ የቤተክርስቲያን ታሪክ አለና የሆነ ቦታ ላይ ታነሳቸዋለህ። ስብከት አድርገህ ግን ከወር እስከ ወር ከሳምንት እስከ ሳምንት ግን እነሱን ስታኝክ አትውልም። እንደ አረጀ ይችላል ማኘክ እንደ አቃታት ያረጀ ይችላል ማለት ሁሉ ቀን እነሱን ስታላምጥ አትውልም። ምን ያደርግልህ? ሁሉ ቀን ወተሰኞ ማክሰኞ ሮብ ሐሙስ ሉተር 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 ሉተርዬ ሉተር ምን ያደርግልሃል? ብራዘር እንደ ቤተክርስቲያን አባት የሆነ ቦታ ላይ ምን አነሳዋለን? ሪፎርሜሽን ተሐድሶ ሲታሰብ እናነሳዋለን። ከሰኞ እስከ ሰኞ ሉተር፣ ከሰኞ እስከ ሰኞ ጆን ካልቪን፣ ከሰኞ እስከ ሰኞ ዝዊንግሊን። አንተ አታፍርም እንዴ? አታፍርም እንዴ? እግዚአብሔርን ሁሉ ጊዜ ባርከዋለሁ ምስጋናውም ዘወትር ባፌ ነው ብሎ ያለውን የእግዚአብሔርን በጎነት የእግዚአብሔርን ማዳን አትናገርም እንዴ? የበጉን ከተማ አዲሱን ኢየሩሳሌምን አሰብክም? ስለ መምጣቱ ስለ ዳግም ምጽአቱ አሰብኩ? ለሉተራውያን ነን ባዮች ነው የምናገረው። ለዚህ ነው ቤታችሁ ስትከፍቱ ሞገስ የለውም። የሚሰሟችሁም እንደናንተ ፉዞ የሆኑ 30 እና 20 ሰዎች ናቸው። ፉዞ የሆኑ ማለት ኢየሱስ ሲሰበክ የሚናደዱ፣ የሚቆጡ፣ የሚበሳጩ። ለዚህ ነው መንፈስ ቅዱስ ሞገስ አልባ ያደረጋችሁ በሚሰሟችሁ ሰዎች ፊት ማለት ነው። ቴንክ ዩ ሎርድ። ብዙ ህዝብ እንዲሰማ ትፈልጋለህ። ለምን እንደምንፈልጉት አይዶ ነው። አንደኛ ብዙ ህዝብ እንዲሰማ ከፈለክ መንፈስ ቅዱስ የሚገዛው ጉባኤ እንዲሆን ከፈለክ ኢየሱስ የአብ ልጅ ችንካሩን፣ ትንሣኤውን፣ አዳኝነቱን ስበካ። ሰበክ። ሉተርን ስታወራ አንተ ከሉተር የበለጠ ስንት የቤተክርስቲያን አባቶች ብለው የሚጠሯቸው ኦርቶዶክሳውያን አሉ። ታካብዳለህ እንዴ ሉተር እያልክ? በእድሜ ብለህ ካልክ አባ ጊዮርጊስ ዘጋስጫ ይበልጠዋል። ሉተር 15ኛው መቶ ክፍለ ዘመን ላይ ነው የተነሳው። አባ ጊዮርጊስ 13ኛው መቶ ክፍለ ዘመን። ከጀርመናዊ መነኩሴው ይልቅ እንደም ኢትዮጵያዊ ነው ይሄኛው ሰውዬ። ኦርቶዶክስ ዳግማዊ ቄርሎስ ብላ ያለችው ሰው ማለት ነው። እና ትምህርቱን ሁሉ ቀን እንቀበል እንደ አባ ጊዮርጊስ ዘጋስጫ ስናጠናው እኮ ትምህርቱ አልጫ ሆኖ ያገኘነው አንድ ማዕት አለ። ሁሉም ባይሆንም ማለት ነው። አየህ አንተ ሉተርን ሰው በእግዚአብሔር መጽሐፍት ላይ ተፈልጎ የማይገኝ ቃል የተነገረውን ና ተቀበል ብለህ ታስገድደኛለህና እውነትህን ነው። እንደዛ ከሆነማ እና አባ ጊዮርጊስ ዘጋስጫን የተናገርኩትን ይቅርታ መጠየቅ አለብኛ አይደለም እንዴ? ነው
ምን ነው ለኦርቶዶክስ የኦርቶዶክስን ትክክል ያልሆኑ አባቶች ብላ የምትላቸውን ትክክል ያልሆነውን የተናገሩትን የጻፉትን ስናገር እሰይ የኛ ሰው ጌታ ብርክ ያርግ ብለ የምትለኝ ሰውዬ ሉተርስ ላይ ስመጣ ምን ነው ፊት ተቆረ ወንድምዬ ዳርያስ ኳታታም ትውልድ እደግመዋለሁ ዳርያስ አባ ጊዮርጊስ ዘጋስጫን ትክክል አይደለም ብዬ ስናገር ኤፍሬም ሶሪያዊ ትክክል አይደለም ብዬ ስናገር የሀገረ ብህንሳው አባ ሕርያቆስ ትክክል አይደለም ብዬ ስናገር ለነሱ ሲሆን አጨበጨብክልኝ እንደ እግዚአብሔር ቃል ትክክል ያልተናገሩትን ስናገር የሉተርና የጆን ካልቪ ሲሆን ጉንጭን አንጠለጠልከው እውነትህን ነው ጽድቅ ብራዘር ለሉተር ለአባ ጊዮርጊስ ዘጋስጫ ብላ አታዳላም እግዚአብሔር ጻድቅ ነው ልኮኛል በጽድቅ እናገራለሁ ታዝበናል ታዘብኩሽ ብሎ እንዳለ ታዛዝበናል ሉተር ከአባ ጊዮርጊስ ዘጋስጫ አይበልጥም አባ ጊዮርጊስ ዘጋስጫም ከሉተር አያንሱ እንደ ቤተክርስቲያን አባት ብላ አልከኝ ኦኬ ሪፎርሜሽን አባት ነው እኔ ፕሮቴስታንት ስለሆንኩ ሪፎርሜሽን አባት ነው አይበልጥም እየሰለ በቤተክርስቲያን ታሪክ ውስጥ የኢትዮጵያ ኦርቶዶክስ ክርስቲያን ጥንታዊት ቤተክርስቲያን ናት አባ ጊዮርጊስ ዘጋስጫን ዳግማዊ ቄርሎስ ብላ ትጠራዋለች ይሄ የዚህን ሰው መጽሐፍ አንብቤ ትክክል ያልሆነውን እነ መጽሐፈ ሰዓታት ሌሎቹ እነ መጽሐፈ አርጋኖን ትክክል አይደለም ብዬ እዚህ ስናገር ሰይ ጌታ ይባርክህ የጌታ ሰው እንዲህ ነው እንጂ መናገር አልከኝ እኔ ሲጀምር እናንተ እንደዛ ስላላችሁ አይደለም መናገረው ብራዘርዬ አጨበጨብክልኝ አላጨበጨብክልኝ ተናገርክ አሟሟከኝ አላሟሟከኝ እንደዚህ ዝም ብሎ በኋላ ፈሰስ እንደሆኑ ሰዎች ተንብ የጌታ ሰው ብለው እንደሚሉት በሰው ቅስቀሳ እንደሚተነብዩት እኔ በሰው ቅስቀሳ አልሰብክም ይሰማል የወንጌላውያን አማኞች ወንድሞቼ ናቶቼ አልሰብክም ኮል ብዬ እዛ ሄዳ አዳልሞቴ ያለበትን ሰውዬ ቀስቅሰው ዛ ዲቤ እየመታ ጣን እያጫጫስክ ማለት ነው እንደሱ የለመዱ ነቢያትን እንባዮች እነሱ ኪቦርድ ደልቅላቸው እኔ ኪቦርድ ተደልቆልኝ አንተ ጎሽ ሳይ ብለህ ስላልክ አይደለም ሰብከው አዎ ስለዚህ ሉተር እንደ እግዚአብሔር ቃል ያልተናገረው ትክክል አይደለም እንዳትቀበሉ እናንተ ትውልድ እንደ እግዚአብሔር ቃል ያልተናገረው ሉተርን እንዳትቀበሉት እንደ እግዚአብሔር ቃል ያልተናገረው ነው ያልኩት ልብ በሉት እንዳትቀበሉት ማን ነው ሉተር የሆነ እንደሆነ ማን ነው አንተዬ ሪፎርሜሽን አባት እኮ ነው ብለም ተይ ዛሬ 500 ዓመት የነበረ ሰው በቃ አለቃ እሱ የማዕዘን ድንጋይ አይደለም እሱ መሰረት አይደለም እሱ የቤተክርስቲያን ራስ አይደለም ግልጽ ነው ተሰምቻለሁ ሆይ የቤተክርስቲያን ራስ ኢየሱስ የቤተክርስቲያን የማዕዘን ድንጋይ ኢየሱስ የቤተክርስቲያን መሰረት ኢየሱስ በሐዋርያቱና በነቢያቱ መሰረት ላይ እንኳን ብሎ ሲል በእነሱ በኩል የተገለጠው የእግዚአብሔር ቃል ማለት ነው እንደዚህ እየበጠበጥኩኝ እንደበሶ ጣጣዋት በሲሪንጅሚውን በምን ሰጣለሁ እንደዚህ ስትነቃ መተህ ተጣጣዋለህ ማለት ነው ያሽራል መድኃኒዓለም ምስክሬ ነው ያሽራል አልኩ ይሄ ተጣባህን ነገር ካለ ውልቅ አድርጎ ያወጣላል የሰው ትምህርት ሲባል ለማርቲን ሉተር የሚሸፈንለት ለአባ ጊዮርጊስ ዘጋስጫ የሚጨፈጨፍበት አንዳች ምክንያት የለም ሁሉንም ነው ሞቅጣው እንደ እግዚአብሔር ቃል ካልተናገሩ ሁሉንም ነው ሞቅጣው አልኩ አንተ ትውልድ እንዲህ ነው መሆን ያለበት እግዚአብሔር አሁን የሚፈልገው የሱ ወገን ይሆነን ነው ወገንተኝነትን ከእግዚአብሔር ቃል ጋር ወገንተኝነትን ከእግዚአብሔር ጋር አድርገህ የእግዚአብሔርን ቃል ዓላማ አድርገህ ተነስ ሰማይ ደስ ይሰኝብህ ኦርቶዶክስ ነው የምትናገራት እንደ እግዚአብሔር ቃል የሆነና እማትወደው ትምህርት አላት ጴንጤውም ቢሆን እንደ እግዚአብሔር ቃል የሆነ ብዙ የማይወደው ትምህርት አለ እውነቱን እንነጋገር ዳርያስ እኔ እግዚአብሔር ወገን ነኝ የእግዚአብሔር ወገን መጽሐፉን አምነዋለሁ አምላኬን አምነዋለሁ አንተ ትውልድ እግዚአብሔርን እመነው በባሪያዎቹና በነቢያትና በሐዋርያት የሁላችን ጌታ ሆኖ በልጁ በኢየሱስ ክርስቶስ የተነገረን ቅዱስን ቃል አጥብቃችሁ ያዙ ይሁዳ በመርቱ እንደተናገረ ማለት ነው እናንተ ግን በቀደሙት ሐዋርያት የተነገረውን ቃል አስቡ እንዳለ ማለት ነው ከሱ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም አልልም አትበል አንተ ትውልድ
አዳምና ዘሩ ፊቱን አጥቁሮብህ ሰማይ ደስ ይሰኝብህ እግዚአብሔርንም ሰውንም ደስ አታሰኝም ብራዘር ለጽድቅ ማንም አያጨበጭብም ለእውነት ማንም ወገንተኛ አይሆንም ከጥቂቶች በስተቀር ብዙ ሰው ግብዝ ነው ብዙ ሰው አስመሳይ ነው ብዙ ሰው እውነቱን ስታወራ እንደ ሞሬታው እንደሚካስ ኦርቶዶክስ ላይ ብቻ ሳወራ ሳይ ጎሽ ይሏል አይሁዳ ያለ ሳወራ ሳይ እንዲ ነው እንጂ የጌታ አንበሳ የኢየሱስ ወታደር የኢየሱስ እንት ጀረናል ምናም ነገር ሁሉ አላችሁ ብራዘር አይሞቀኝም አይበርደኝም ብዬ ስለባንተ ንግግር ጀረናሉ 50 አለቃ ኮማንዶ ምናም ነገር አልከኝ ወለኛ ቤት ዞር ብዬ እንደሰው ቃል የተጻፈው በመጽሐፍ ቅዱስ ላይ ተፈልጎ የማይገኝ አልቀበልም ሉተር የሆነ እንደሆነ ዳራስ ይዟለው ብዬ ስለሪ ያመት የበስራን መሰጣልኩ ስለዚህ አያችሁ አይደል በውሸት ይዋሻሉ ኢትዮጵያ ወንጌላዊት መካነ ኢየሱስን ቤተክርስቲያንን ያላልናትን አለች ያላልኩትን አሉ ብለው ማለት ነው በዚሁ ቀን እንኳን ሲዋሹ የነበሩ አንድ ገብተው የሚያሳዩ የሉም አንድ እሪባል ባል እንዳገሬ ገበሬ ብራዘር እሪባል መካነ ኢየሱስ ነኝ እሪ ሙሉ ወንጌል ነኝ እሪ ሉተራዊ ነኝ እሪ ምንም አታመጣ ጉዳዩ የጽድቅ ጉዳይ ነው እንደ ባለስልጣን ይናገራቸው ነበር ይላል ጉዳዩ የጽድቅ ጉዳይ ነው የእውነት ጉዳይ ነው አንቀበልም ሉተር እንደ ሰው የተናገረውን አልቀበልም ይያላችሁ ጻፉ ማን ነው እሱ ለቤተክርስቲያን ላይ ደንጋጊ ያደረገው እንደ ሰው እንደ እግዚአብሔር ቃል ያልሆነ የተናገረውን አንቀበልም በሉ ምክንያቱም እሱ ራሱ ብሏል ብላችኋል አይደል ሶላ ስክሪፕቸራ ብሏል አይደል አዎ ስለዚህ መጽሐፍ ቅዱስ ብቻ ብሏል አይደል መጽሐፍ ቅዱስ ብቻ ያለውን ይንገራና መጽሐፋቸውን ስናይ መጽሐፍ ቅዱስ ብቻ የሚል የለም አለቅ እንዳትቀበሉ እንደ እግዚአብሔር ቃል አልተናገረም ሉተር በጻፈው መጽሐፍቶች ውስጥ አትቀበይ እህትዬ መድኃኔ ዓለምን እኮ ነው በየመልሽ አትቀበይ ማለት ነው ከሰማሽኝ እንደ ክርስቶስ አገልጋይ አትቀበል አንተ ወንድም አትቀበሉ ለምን የተናገረው እንደ እግዚአብሔር ቃል አይደለም ሶላ ስክሪፕቸራ ብሎ ባለው እሱ ራሱ በተናገረው ተናግሮት በጻፈው በሱ ድንጋጌ ራሱ የሱን ቃል እናፈርሰዋለና ማን ነው እሱ የሰማይ መላእክት እንኳን ቢሆን እኮ እኛ ከሰበክንላችሁ ወንጌል የተለየ ቢሆን የተረገመ ይሁን ብሎ የሚል እኮ ወንጌል ነው ያስኩት እጄ ላይ በአንድ ጀርመናዊ መነኩሴ ልታስፈራራኝ ትፈልጋለህ እንዴ አንተ ተሰብሰብ አልኩ ከእንግላንድ ወጣ ከየትኛውምና የተናገረው ምንድነው ነው የሚባለው አዎ የከብት መርፌ ይላል ይሄ ነው ረጅም ማለት ነው ወንድሜ ሰሙዚ ስላለ ነርስ ስለሆነ እሱ ያውቃል የከብት መርፌ የሚባለው ረዘም ያለ ነው በቃ ሲሪንጃ ውስጥ ያለውን መድኃኒቱ በደንብ ያደርሳል ማለት ነው እንዲህ ነው አየህ ቻለው ያቅበጠብጠ ያቁነጠንጥ ከሆነ ቻለው መድኃኒት ጠባዩ ነው ዶሮ ማታ ያን አንጨፍርልም ኮሶውን ጠጥተ ግጥም አድርገህ ትጠጣለህ ከተወሰነ ጊዜ በኋላ የተጣባህን ነገር ከላህ ላይ አራግፎ ይጥልልሃል ከዛ ኢየሱስ ጌታ ነው ኢየሱስ ያድናል ተላለ ማለት ነው አለቀ የሰው ስርዓት የሆነ ትምህርት አንቀበልም እንዴ አንቀበልም ለሰልሻር ሰገደ ከቆመበት ስፍራ ይጥፋ ብላ ኦርቶዶክስ ትራግመን በታምረ ማርያም መቅደም ላይ መግቢያው ላይ ከየት ነው የመጣው ነው ብለን ያልነው እንደዚህ አይነት ወርግማን ምክንያቱም ለማርያም ስዕል የማይሰግድ ስንት ትውልድ አለ እና በቃ መጥፋት አለባቸው ወንድሞቼ እናቶቼ የሰማይ መላእክት ሁሉ አሜን ይበሉ ስም አጠራሩ አይታወቅ ይጥፉ ብሎ የሚል ይሄ አንደኛ ይጥፉ ብሎ የሚል ትምህርት የክርስቶስ ቤተክርስቲያን ትምህርት አይደለም ጌታ ኢየሱስ ክርስቶስን የማይወድ ቢኖር ነው የተረገመ ይሆን ያለው ቅዱስ ጳውሎስ ይጥፉ ብራዘር የክርስትና ትምህርት አይደለም ጌታ ኢየሱስን እንኳን ያልተቀበሉትን አባቱ የሚያርጉትን አያቁምና ይቅር በላቸው ነው ያለው እሱን ያልተቀበሉት አይሁዳውያን እንኳን ይጥፉ ተባሉ እንዴ አልተባሉ አንተ መጽሐፍ ቅዱሳዊ መሰረትነት ለሌለው ስዕል ከቆመበት ስፍራ ይጥፋ የሰማይ መላእክትም አሜን ይበሉ ታምሯን ለሚንቁ አሉ እንደሞዛው ሁለተኛው መቅደም ላይ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው ከማህበረ ምእመናን ጋር አይቆጠሩም እኛ አባ ሚካኤልና አባ ገብርኤል በተባለን በቃላችን ስልጣን ፈጽመው የተወገዙና የተረገሙ ናቸው ይልላል እንዴት ሆኑ ታምሩን ገልጬ ሳነበው ታምር 72 ላይ እመቤታችን ማርያም ይላል 71ኛው ታምር ላይ ለተጠማ ውሻ በወርቅ ጫማ ውሃ ጠጣች ይላል በጫማዋ 72ኛው ምዕራፍ ላይ ሚስጥሬን አትግለጥብኝ ብላ ያለችውን ሰውዬ ረግማ ወደ ውሻነት ቀየር ይችላል እኔም ምልህ የጌታዬን እናት እዚህ ጋር ለውሻ ራራች ብለኝ አስገርመኝ
እሱኛውን ቃል በምሳሌ መጽሐፍት ላይ እንደተጻፈው የጻድቅ ነፍስ ለእንስሳ ይራራል ይላል። በዚህ ሊያዝላታ የጌታዬ እናት ጻድቅ ስለሆነች ለውሻው ራራች አይደል? አዝና ጻድቅ ስለሆነች የጻድቅ ነፍስ ለእንስሳ ይራራል፣ ለነፍሳት ይራራል ይላል። ኦኬ፣ በዚህ መሰረት ያዝሙ 72ኛው ታምር ላይ ሚስጥሬን አትንገር ብላ ያላትን ረግማ ወደ ውሻውነት ቀየረችው ብላ ያልከኝ እንዴት ልቀበለው? ይሄንን ታምር ባለመቀበሌ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ምን ማለት ነው ታውቃለህ? ወልደ እግዚአብሔር ማለት የእግዚአብሔር ልጅ ሰው መሆኑን የካዱ ሰዎች ናቸው ይላል። እኔ ካድኩት ታምረ ማርያም ታምር 72 ላይ ያለውን እንጂ ክርስቶስ ስጋው ቃል ከቅድስት ድንግል ማርያም ሰው ሆኖ መወለዱን እኛ አልካድንም። ማንም አይክድም። የሚክድም ካለ ሰብከን እናስተምረዋለን። ኦርቶዶክስ እንደዚህ ትላለች፣ በእርግማን ታስፈራራለች። መጽሐፉ እንዳታነበው ገና ከመቅደሙ መግቢያ ላይ በእርግማን ትጀምርላለች። የመጀመሪያው መቅደም ላይ ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፉ ይሉና፣ ሁለተኛው መቅደም ላይ ደግሞ ታምሯን የሚንቁ ለእግዚአብሔር ሰው ከመሆን ከማመን የወጡ ናቸው። እኛስ ቤት ያሉ ይኸውልህ እንግዲህ እውነት እንደዚህ ነው ብራዘርዬ፣ ምንም ልረዳ አልችልም። እኛስ ቤት ያሉ እነ ሉተር ጽፈውልህ አለፉ። መጽሐፍቶቻቸውን ቀስ እያልን እያገላበጥን ስናይ ምን አሉ? የህፃናትን ትምህርት የማይቀበሉ መጽሐፉን ገና እያስመጣሁት ነው። ኦኬ፣ የህፃናትን ጥምቀት የማይቀበሉ 100,000 አጋንንት አብረዋቸው ቢቆሙ ነው ወይስ አሉባቸው ምናምን ነገር ብሎ ይላል መጽሐፉ ሲመጣ። ፍለፊት አሰጣዋለሁ አልኩ፣ አሰጣዋለሁ። ስተት ካለ እያሰመርኩ አንብቤ አሁን እንደውም ወደዛኛው መጽሐፍ ነው የምዞረው። አሰጣዋለሁ አልኩ። ሉተራውያን ጻፍ ተደብቃ አስቀምጥ አገኘዋለሁ ከገበያ ላይ ከሰዎች ጋር ተቀብዬ። መካኒክስም ጻፍ፣ ሙሉ ወንጌልም ጻፍ፣ ገነትም ቸርች ጻፍ፣ ጉዳይ ነው አልኩ ጻፍ። ኦኬ፣ እዚህኛ ቤት ሌላ ገድል ካለ እመታዋለሁ። ስለ መድኃኒዓለም ምስክር ነው፣ እፈጨዋለሁ። ከዛስ ሐዋርያቱ የማያውቁት ትምህርት ጽፋልህ። ይኸው ትውልዱን እንክርዳድ እያበላችሁ ነው። የእንክርዳድ ቂጣ ይጣፍጣል አሉ። የእንክርዳድ ቂጣ እንክርዳድ የተንከረደደ ጨርሰው። እውነት ነው ብዬ የምልህ በእውነት የኛ ሙሉ ወንጌል እንዲህ አደረች ብለህ ብትል ኢየሱስን አትሰብክም። ኦልሬዲ የሞተች ቤተክርስቲያን ናት። በሞት ላይ ያለች ነች። በሞት እያጣጣረች ያለች መካኒክስ ቤተክርስቲያን የኛ እንዲህ አታረግም አልከኝ። ኢየሱስን ካልሰበከች እየሞተች ነው። ኦኬ፣ እየሞተች ነው ማለት ነው። ትንሣኤ እንድታገኝ ከተፈለገ ኢየሱስ የአብ ልጅ በበጋ በክረምት በቀን በማታ በጊዜውም ያለ ጊዜውም ወንጌል የምስራችሁ ቃል ለህዝብ ለአሕዛብ ይሰበካል። የቤተ ክርስቲያን ውበቷ ኢየሱስን መስበኳ ነው። እዚህና የአብ ልጅ ኢየሱስ ሲሰበክ በጉባኤያችን መካከል ጌታ መንፈስ ቅዱስ ሊያከብረው ይመጣል። በዛ ሰዓት ላይ ነው በልሳኖች መገለጦች ራእዮች ይመጣሉ። ሃሌሉያ ሃሌሉያ ሃሌሉያ። የአብ ልጅ ኢየሱስ ስሙ በሚጠራበት መንፈስ ቅዱስ ይገዛዋል ያንን ጉባኤ። እየሰማኸኝ ነው? አዎ። የሌሎች ሰዎችን ስም ከሰኞ እስከ ሰኞ ከዓመት እስከ ዓመት ብትጠራ ያው ያ ምናምንቴ ነው የሚከብህ። ምክንያቱም ስማቸው ተራ ስም ነው። ስማቸው ሞገስ የለውም። ስማቸው ኃይል የለውም። ስማቸው አያድንም። በስማቸው ንስሐና የኃጢአት ይቅርታ አይገኝም። ከኑማ ወረከኛ ይሄው ነው ብራዘር፣ ይሄው ነው። ኤርሚያስ ምን ሆናል? በኢየሱስ ፍቅር ተነድፌያለሁ። ቤተክርስቲያን ምን ሆንሻል? በኢየሱስ ፍቅር የተነደፈ ትሰብካለች። ጌታዋን ከፍ አድርጋ አድምቃ ጌትነቱን፣ አዳኝነቱን፣ አምላክነቱን ትሰብካለች። ከዘላለም እንደነበረ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ሁሉም በመፍጠር ከአብም ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው እንደ ተስፋው ቃል ለሽማግሌው ለአባታችን ለአብርሃም ለብላቴናው ለዳዊት እንደተናገረው የተስፋ ቃል የዘመኑ ፍጻሜ በደረሰ ጊዜ ይላል ያ ታላቅ ሐዋርያ ጳውሎስ እግዚአብሔር ከሴት የተወለደው ልጁን ላከ ይላል። ለምን ላከው? የተላከበት ምክንያት ይላል ዮሐንስ ቀበል ብሎ እግዚአብሔር ልጁን የዓለም መድኃኒት አድርጎ ልኮታል፣ እኛ እንመሰክራለን ይላል። ለምንድን ነው የተላከው ብለን ስንል ጳውሎስ ይቀበልህና ሕይወትና አለመጥፋትን ወደ ብርሃን ገልጧል ይላል። ኢየሱስ እንዲህ ነው እየተቀባበሉ የሚያወሩት።
አንተ ደግሞ ዛቤት ከፍትና ኦሪገን እንዲ ብሎ ሉተር እንዲ ብሎ ጆን ካልቪን እንዲ ብሎ አባ ጊዮርጊስ ዘጋስጫ እንዲ አለ አባ ኤፍሬም እንዲ አለ የሀገረ ብንሳው እንተ ዳራስ ቆጣጣም ትውልድ ዳራስ የእግዚአብሔርን ማዳን የእግዚአብሔርን ጽድቅ የሆነውን ኢየሱስን ስበክ አባቶች በኋላ ይደርሳሉ ጌታዬ እኮ ነው የአብ ልጅ የቤተ ክርስቲያን ውበቷ ብራዘር የቤተ ክርስቲያን ውበቷ መደምደሚያዋ ዝርግፍ ጌጧ ኢየሱስ ነው ሞቱና ተንሳኤው ብሎ ማዳኝነቱ የሚሰበከው እኔም ማቃት ወንጌላዊት መካነ ኢየሱስ ቤተ ክርስቲያን መድረኮቿ በዚህ ጌታ ስብከት የተሞሉ ናቸው የሷ ልጆች ነን ብለው የሚሉ ከጥቂቶቹ በስተቀር ወጥተው የሚያላዝኑት እዚህ ቲክቶክ ላይ ያሉት የማንንም የጫጫ ሽማግሌ ነው ሲጠራ የሚውለው ምንም አታመጡም አልኩ ሞገስ አልባ አድርጓቸዋል የሰራዊት ጌታ እግዚአብሔር ዝምብን እሺ ያልክ የምታወራውን አርቲ ቡርቴ አውርተ ተወርዳለህ ማቃት መካነ ኢየሱስ ቤተክርስቲያን ኢየሱስ ጌታ ነው ብለው መስበክ ነች ኢየሱስ ያድናል ብለው መስበክ ነች መዳን በእምነት ነው ብለው ታስተምር ነች ጸጋው በእምነት አድኗቸዋል ብለው መስበክ ቤተክርስቲያን ናት እነዚህ አይሰብኩም ቤታቸውን እዩ ታዘቡ እዩ ሪከርድ አድርጓቸው ከዛሬ ጀምሮ ካልጀመሩ በስተቀር ቢጀምሩ ለአንድ ሳምንት ያው እንግዲህ ጌታ ይመስገን ሃሌሉያ ብሎ የሚያወራው ይጠፋበታል ከዛ ይጠፋል እንደ ኋላ ያረፋ አልኳት ጌታ ኢየሱስ አልጠራችሁም ብዙዎቻችሁ ልታገለግሉ ምንም የትኞቹን ወንጌላውያን ጠርቼ ልጨርስ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የትኞቹን ቄሶች እነ መርዴን ባየንበት አይናችን እነዚህን ሰዎች እንዴ አንተዬ እነ ቄስ ትግስቱን ባየን ወይኔ ለበል እንጂ ወይኔ አንተ ሰውዬ ወደ ጓዳ ግባ ብራዘር እሳት ይንካህ ወደ ጓዳ ግባ እነ ወንጌላዊ ደሉ ጸጋዬን ባየንበት አይን ስንቶቹ እነ ቄስ በሪውን ባየንበት አይን አንተ አምላኬ አራ ስንቱን ልጥራለ ብራዘር መካነ ኢየሱስ ቤተክርስቲያን አንዳንዶቹ ስማችን እንዳጠራ ምናምን ብለው ስላልሆነ ደስ እንዳይላቸው በዛሬው ዕለት እንኳን ወደ 11 አገልጋይ ነው የጻፈልኝ የደወለልኝ ያልከውን ሰምተናል አንዳንድ ጉዳይ ላይ ታስተካክላለህ ኤርሚ ግን እኛ እንወዳለን ብለው ያሉኝ ማለት ነው የተናገርክበትን ሞቲቭ ተረድተነዋል አሉኝ አየህ አይ ላቭ ዩ ወዳችኋለሁ የኔ ወገኖች ከወንጌላዊት መካነ ኢየሱስ ቤተክርስቲያን ደውለው አየህ እዚህ እነ ቆርጦ ቀጥል ምን ይላል መካነ ኢየሱስ አልዳነችም ብሏል አላልኩም እኮ የሰይጣን አናቱ የተመታየውን አላልኩም አልልም ዲቤት ላይ ተጠይቄ ምን ነበር ያልኩት ወንጌላዊት መካነ ኢየሱስና ሉተራውያን ስዕል ያመልካሉ ብሎ ሲል የቱ ጋር ነው ስዕል የሚያመልኩት ስዕል አምላኪ ትውልድ አይደለም እግዚአብሔር ከዓለም ርኩሰት ያዳነው ትውልድ ነው መዳን በእምነት በጸጋው በኩል ብላ የምታስተምር ቤተክርስቲያን ናት አምጣ ድጎት ያው መረጃ አልቦ የሆነ ነገር ነው ይዞ መጣ ኦኬ እነዚህ ስዕላትን አዎ መካነ ኢየሱስ ቤተክርስቲያን ታዲያ ለነዚህ ትሰግዳለች ያው ስላለች አለ አዎ ስላለች ብስል ለነዚህ ስዕላት ትሰግዳለች መረጃ አምጣ የለው ስለዚህ ኦርቶዶክስ ለስዕል እንደምትሰግደው ሰላም ለስዕልኪ ሀፈ ማህያዊ እያልች እንደምትለው መካነ ኢየሱስ አትልም ብትልስ እናወርደዋለና ልጆች አላቱ እዛ ስለዚህ ወንጌላዊት መካነ ኢየሱስና ሉተራውያን በጌታ የሚያምኑ ወገኖቼ ናቸው ነው ያልኩት የእውነቱን እኮ የተናገርኩት ብራዘር የሆኑ ሁለትና ሶስት ሰዎች ጮሁ ብዬ እዚህ ወሬ ያላወራ ወገኖቼ ናቸው እኮ ነው ብዬምልህ የሕፃናት ጥምቀት ላይ ጥያቄ አለኛው
ወገኖቼ ናቸው እንደነ ዮናስ ጎርፌ እሱማ እንትን እዚህ ጸጉሩ ላይ መሰለኝ አጋንንት የሰፈረበት ዮናስ ጎርፌ የሚባል ምንድነው ያለው እሁድ እኔ ፔንቴኮስታሉ ቸርች ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ብቀመጥ ይሻላል አለ መቃብር ቤት ያዘጋጁልሃል ሂድ እኔ ግን እውነቱን ልንገር ብራዘር የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባለችበት አይደለም ሄጄ ማምለክ በበሯ ላይ ሞቼ ልገኝ እንኳን ወደ ጌታ ለመሄድ በጌታ ወገኖቼ የክርስቶስ ቤተሰብ ናቸው ሌላኛው መጣና ከፔንቴኮስታሉ ጋር የጌታን ራት ከመወስድ ከኦርቶዶክሳውያን ጋር በወስድ ይቀለኛል አለ እግረ መንገድን ስትሄድ ዘኬ ብላ ብያለሁ እኔ ጥዬው የመጣሁትን የሙት ዓመት መታሰቢያ የምጠጣበት ሽክና ነበር የጠላ ጠጣዛ ያው አንዳንዶቹም ሜታ ቢራና ድራፍት ስለምጠጡ ማለት ነው አንዳንዶቹ ነው ያልኩት ለኦርቶዶክስ ወንጌል መስበክ ለካቶሊክ ወንጌል መስበክ ብላስፌሚ ነው አልከኝ እንዳንተ አይነቱን እንቅልፋ መካነ ኢየሱስ አባል ነኝ ብለህ ያልከው ወንጌል ሰብካለሁ ወንጌል ስለማን ነው ስለ ልጁ ነው የማልጅ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ያድናል ፔንቴኮስታሊውን ሰብከዋለሁ ሪፎርሜሽኑን ተሰበካለህ አልኩ እስላሙን ተሰበካለህ አይሁዱን ተሰበካለህ ወንጌል በግድ አይደለም ማዳኑን የምስራቹን ነግራችኋለን ማዳን እሱ ነው እኛ የምስራቹን ቃል ሰብካለን እንጂ በግድ እጅ ጠምጽዘን ኑዳኑ ብለን አንልም እንለምናችኋለን እንዳለ እንለምናችኋለን በክርስቶስ ኢየሱስ ከእግዚአብሔር ጋር እንድትታረቁ ይሄ ነው ወንጌል ስለዚህ እህትየው እኔም ላይ ዋሽተው ነበር ቀደም መካኒስ ቤተክርስቲያን አልዳነችም ብለሃል ብለው ቪዲዮ አምጡ ተብሎ ሲባል ከ6 እስከ 7 ቦታ ቆራርጠው ለጣጥፈው ነው ያስቀመጡት አንድ አያመጡ አንቺንም ቀደም ወንጌላዊት መካኒስ ቤተክርስቲያን ከዚህ ነውረኛ ቤተክርስቲያን ውጡ ብላለች ብላለ አላመጡም ቪዲዮ አምጣ ተብሎ ሲባል ሄዶ ሌላ ቦታ ቤት ከፈተ ውሸታቸው ነው ካሉ ይቅርታ ጠይቃለሽ እኔ ካልኩ ይቅርታ ጠይቃለሁ አይምሮ የኔ ሳትኩ እብድ አይደለሁም ግን ስተትን ማን ያስተውላታል ተብሎ እንደተጻፈ ድንገት በዳጸ ልሳን ተናግሬ ከሆነ እጠይቃለሁ ይቅርታ ማለት ነው ግን አታመጡ ይሄን እንላለን ጸጋና ሰላም ይዛላችሁ ሶሪ ጊዜውን የተቆጣጠርኩኝ ቴንክ ዩ እትየም ችግር የለም ኤርምዬ ጌታ ኢየሱስ ይባርክ እኔም ከመጣ ይቅርታ ጠይቃለሁ ይቅርታ ለመጠየቅ ዝግጁ ነኝ ግን አላልኩም እንዳላልኩኝ ራሴንም ንግግሬንም ስለማስተውል አሳይ ሲባል የለውም ሮጦ ወጣ ኦፍ ኮርስ መግለጫው ከተነበበ በኋላ የቆማችሁበትን መርምሩ ኢያሱ እንዳለው እኔና ቤቴ ግን እግዚአብሔርን እናመልካለን እንዳለ በዚህ ከባድ በሆነ የሰው ልጅ ልብ በሚሰነጥቅ መግለጫ መካነ ኢየሱስ ያላችሁ ወገኖቼ የቆማችሁበትን መርምሩ የቆማችሁበት ትክክል ካልሆነ ለምን መግለጫው ላይ ከተጻፈው አንፃር ወዴት ሊማግዷችሁ እንደሆነ መግለጫው ስለሚናገር አምልጡ የሚል መልእክቴን አስተላልፌያለሁ አምልጡ እቺ ነውረኛ ከዚች ነውረኛ ቤተክርስቲያን ውጡ የሚል መልእክት የለውም በጠቅላላ የለውም ሊመጣም አይችልም ልልም አልችልም አላልኩምም ልታመጡም አትችሉምም ስለዚህ ክሳችሁ እናንተ አይምሮ እኔ መግለጫውን ሳነብ የሱ አይምሮ የተረጎመው ነው የተናገረው ልክ ለካን የመግለጫውን ሳነብ እቺ ነውረኛ ያለ የተረጎመ ነበር የሱ አይምሮ ከዛ ያንን ተርጉሞ ገባበት ማለት ነው ወገነን የምትሉ እዚህ ፕላትፎርም ላይ ያላችሁ የገለአድ መንፈስ የሚመራችሁ እግዚአብሔር ቃል በመጽሐፈ መሳፍንት ምዕራፍ 11 ላይ ሄዳችሁ ስታነቡ ስለ ገለአድና ስለ ኤፍሬም ይነግረናል በዘመናት መካከል እስራኤል ከምድሯ ወጣ ወደ ተገባላት መሬት እስከምትገባ በመንገዷ ላይ ብዙ ጠላት አስጨንቋታል ከዛም በኋላ ምድሪቱን ከወረሰች በኋላ የኛን ምድር ነው የወረሳችሁ የሚሉ ጠላቶች በዘመናት መካከል እየተነሱ ያስጨንቋቸው ነበር እነዚህ ለተነሱባቸው ጠላቶች በጠቅላላ እግዚአብሔር ሰው ነበረው ጌዲዮንን አስነሳ ድልንም ሰጠው 80 ዓመት እስራኤል
ከጦርነት አረፈች ይሳኮርን ዲቦራን አስነሳ ለዚህ ነው መጽሐፉ የመሳፍንት የተባለው 40 ዓመት ምድሪቷ ከጦርነት አረፈች እያለ ይተርክልናል እንደዚሁም ሌላ ጠላት መጣ ኦኬ ሌላ ጠላት መጣ እግዚአብሔር ሰው ነበረው ድልን ሰጠ ገለአድ ግን ኤፍሬም ባገኘው ድል ወንድሙ ሆኖ ያለ ኤፍሬም ባገኘው ድል ለምንድነው ከጠላት ጋር ስትዋጋ እኔን ያልጠራኸኝ ያንተ አሸናፊነት ብቻ ለምን ታየ ጠርቼ ነበር አልመጣህም ነፍሴን አሲጄ በአምላኬ ተማመኘ ወጣው እግዚአብሔርም ድልን ሰጠኝ በዚህ ክፋቱ የወንድሙን ድል እንደ ወንድሙ መቀበል ያቃተው ገለአድ 42000 ገለአድን አስገድሏል አሳርዷል ሲቦሌት በሉ ሲባሉ ሲቦሌት ማለት የማይችሉ ሺቦሌት ብለው ማለፍ አቃታቸው ከድንበራቸው መጨረሻቸው አያምርም ወንድምን የሚሰራውን ስራ የምትቃወሙ የወንድም ስራ መጨረሻው ነፍሶችን የመማረክ ወደ እግዚአብሔር መንግስት የመጨመር ሆኖ እያለ በዚህ አይናችሁ ደም የሚለብስ መጨረሻችሁ እንደ 42000 ገለአድ መታረድ ነው መጨረሻችሁ አያምርም መጨረሻችሁ አያምርም ወንጌል በሜርሲ ተሰበከ እልል አይባልም እንዴ ወንጌል በኤርሚ ተሰበከ በቤካ ተሰበከ በሶል ተሰበከ በእህቶች በወንድሞች ተሰበከ እልል አይባልም እንዴ ነፍሳት ሲድኑ እግዚአብሔርን አናመሰግንም እንዴ እንዴት በሱ አገልግሎት ይባላል እንዴ እንዴት በሱ አገልግሎት ይባላል እንዴ ይሄ የገለአድ መንፈስ ያሳረደው በገዛ አፉ አብረን ድሉን ሴሌብሬት እናድርግ እንደማለት አይና በቃ እንደም ልግጠምክ ብሎ ጠላትን ባሸነፈበት እጁ ለምን ለጦርነት ጠርተኝ አብረን አሸናፊ ያልተባልን ብሎ ና ደሞ አንተንም ልዋጋ ብሎ ተዋክቶ ራሱን ያስገደለው ይሄ ነው መጨረሻችሁ የእግዚአብሔርን ድምጽ ሰማው እንደዚህ ሆነ ትንቢት ነው አልልም እግዚአብሔር መንፈስ ግን አለ ከኔ ጋር እናንተ መጨረሻችሁ ይሄ ነው ኤልዛቤልን ውሾች ይበሏታል መጨረሻዋ አላማረላትም ኤልዛቤል መጨረሻዋ በውሻን የተበላችሁ ኦኬ የደሊና መንፈስ የሚሰራባችሁ የኤልዛቤል መንፈስ የሚሰራባችሁ ብትተው ነው የሚሻለው በንስሐ ወደ እግዚአብሔር ቀርቡ መጨረሻችሁ በውሻ መበላት አለቀ በእግዚአብሔር እውነት ላይ ከፍ ያለ የሰው ሐሳብ ይፈርሳል ይሄንን በሙሉ ኮንፊደንስ ነው ቄስ ተደርጎ ኦርዴን ተደርጎ የመጣው ቲክቶክ ላይ ነው የትኛውም ላይቭ ላይ ሲገባ ከቤሪያው ኮንፈረንስ ለምን ታገድክ ብላችሁ ጠይቁት ከቤሪያው ኮንፈረንስ ለምን ታገድክ አሁን የት ቸርች ነው ያለው ብላችሁ ጠይቁ ምልክት ሰጥቻችኋለሁ ያለ መረጃ ማውራሱ አይደለም ህይወት ይቀድማል አገልግሎት ከቤሪያው ኮንፈረንስ አገልግሎት ለምን ታገድክ ብላችሁ ቲክቶክ ላይ ተመድቦ የመጣውን ቄስ ጠይቁት የዛን ጊዜ ይቀጥላል ወይ ደግሞ እናያለን
ህይወት ያስፈልጋል ለአገልግሎት። ኦኬ ህይወት ቀዳሚ ነው ለአገልግሎት። ብዙ መሄድ እንችላለን።